ሰላም ውድ የኢትዮጵያ ተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልላችሁ። ክፍል አንድን የእረኛውና የሶስት ሴት ልጁን ታሪክ አቅርቤላችኋለሁ። እንዲሁም የአይነ ስውሩ ሚስጥር። ዛሬ ደግሞ ክፍል ሁለትንና የመጨረሻው ክፍልን ይዤላችሁ ቀርቤያለሁ። መታመን መቼም ቢሆን አይጥለንም። ክፍል ሁለት። እረኛው እጆቹን ከመዘርጋት በቀር ሌላ አማራጭ አልነበረውም። አምላኬ ሆይ አንተ እንደማልበድል ታውቃለህ እና ከኔ በቀር የኔ ምስክር የለኝም። እረኛው እጆቹን ወደ ታች ሲያደርግ አንድ ቆንጆ ወጣት የፍርድ ቤቱን አዳራሽ ገብቶ የጉዳዩን ሂደት ቀየረው። እሱም አይነ ስውሩ ሰውዬ ለእረኛው የሰጠውን ሳጥን በእጁ ይዞ ነበረ። ከዚያ በዳኛው ፊት ለፊት አኖረውና ክቡር ዳኛ፣ ይሄ ሳጥን እርስዎ የሚፈልጉት ነው። እናም እረኛው እምነቱን ጠብቋል እና በተከሰሰበት ነገርም ንጹሕ ነው አለ። ያኔ የአይነ ስውሩ ሰውዬ ፊት ላይ የድንጋጤ መገለጫዎች ታዩ። በፍርድ ቤቱ አዳራሽ ውስጥም የነበሩ ሰዎች ሁሉ በድንጋጤ ወደ ወጣቱ ዙረው ተመለከቱት። ከዚያ ዳኛው ወደ እርሱ ተመለከተና አንተ ወጣት፣ ቆይ መጀመሪያ ማን እንደሆንክ ንገረኝ አለው። ወጣቱም ስሜ ናኦም እባላለሁ፣ እናም የአይነ ስውሩ ሰውዬ ልጅ ነኝ አለው። ዳኛው ወደ አይነ ስውሩ ሰውዬ ጠቆመና ይህ አባት ነው አለው። ናኦም አይደለም ክቡር ዳኛ፣ እሱ አጎቴ ነው አለ። ዳኛው ተገረመና እንዴት እንዲህ ሊሆን ይችላል አለው። ወጣቱም ክቡር ዳኛ፣ አሁን ከፊት ለፊቴ የተቀመጠው አጎቴ ናስር ነው። እናም የአባቴ መንትያ ነው። እሱ አይነ ስውር አይደለም፣ ነገር ግን ሙሉ በሙሉ ያያል። እናም ያንን ምስኪን እረኛ ከተከሰሰበት ነገር ንጹሕ ለማድረግ አሁን መጣው አለ። ዳኛው ወደ ናኦም ተመለከተና ልጄ፣ ስለ ጉዳዩ የምታውቀውን ነገር ንገረኝ አለው። ናኦም አባቴ አይነ ስውር ሰውዬ ከአንድ ወር በፊት ከዚህ ዓለም በሞት ተለይቷል። ከመሞቱ በፊት በወንበዴዎች እንደተጠበቀና ከሀብቱ የቀረው የመጨረሻው ነገር ሁሉ ለእረኛው እንደተሰጠ ነገረኝ። ወደ እረኛው ሂጄ እምነቱን እንዲመለስ አዘዘኝ። ስወጣ አጎቴ ናስር ከበሩ ጀርባ ቆሞ አገኘሁት። እናም አባቴ የነገረኝን ነገር ሰምቶ ነበር። ስስት የአጎቴን ልብ ገባና እናም ያንን ሳጥን ለመያዝ ፈለገ። ስለዚህ ያንን እረኛ ሊያጠምድበት እንዲችል ቤተ መንግስቱ ውስጥ አንድ ክፍል ውስጥ አስኖሮኛል። ከዚያ የሳጥኑን ቦታ እስኪያገኝ ድረስ እሱን ተከትሎ ከዚያም ሲርቀው እናም ያ ብቻ አላበቃም። በአባቴና በሱ መካከል ያለውንም ተመሳሳይነት ተጠቅሞ እረኛው ሴት ልጆቹን እንዲያገባ ለመጫን ሳጥኑን ጠየቀው። አጎቴ ናስር ደግሞ ያገባው አልነበረም። ሴት ልጆች መጥፎ ባህሪ ስላለው በየጊዜው ይጠሉት ነበር። አጎቴ ሳጥኑን በቤተ መንግስቱ ውስጥ የሚገኝ አንድ የአትክልት ስፍራ ውስጥ ቀበረው። እናም በሚያሳዝን ሁኔታ ከሌሎቹ አንዱ አይቶት ስለዚህ ነገር ነገረኝ። እናም አጎቴ ያሰረኝ ክፍል ውስጥ አወጣኝ። እኔም ያንን ምስኪን እረኛ ለማዳን እዚህ መምጣቴ ቻልኩኝ። እናም በጉዳዩ ላይ የምነግረው ነገር እውነት መሆኑን ለማረጋገጥ ሳጥኑን ይዤ መጣው አለ። ናኦድም ንግግሩን ሲጨርስ ዳኛው በጥሞና እያዳመጠ ነበር። ዳኛው ብዙም ሳይቆይ አጎቴ ናስርን እንዲይዙት አዘዘ። እናም በተካሰሱበት ቤት ውስጥ አስገባው። ከዚያ የወንድሙን ልጅ በመታሰር ወንድሙን በመምሰል ሳጥኑን በመስረቅ ሴራ በማሴር በውሸት ክስ በመመስረትና ያንን ምስኪን እረኛ በመበደል በ10 ዓመት እስራት እንዲቀጣ ብይን ተሰጠ። ከዚያም እረኛው ከተከሰሰበት ነገር ንጹሕ መሆኑን ብይን ሰጠ። ያኔ የእረኛው ልጃገረዶች በጣም ተደሰቱ። እናም አባታቸው ከእስር ቤት መውጣቱን ማመን አልቻሉም።
እረኛው ናኦንም ተመልክቶ ስለ አባቱ ባለው መጥፎ ሐሳብ ይቅርታ እንዲያደርግለት ጠየቀው። ናኦል እረኛውን በአጎቴ ናስር እና በአባቴ መካከል ባለው ተመሳሳይነት ምክንያት ይቅርታ ተደርጎልሃል አለው። ከዚያ እረኛው ወደ ታናሽ ሴት ልጅ ተመልክቶ ለምን ከሁለቱ እህቶችሽ ጋር እስር ቤት ልትጠይቅኝ አልመጣሽም ሲል ጠየቃት። ልጁም አባዬ አንተን በዚህ ሁኔታ ውስጥ ማየት አልቻልኩም ነበር አለችው። በአንተ በጣም አዝኜ ነበር። ከእህቶች ጋር ማውራትና ሀሳቤን መካፈል እንኳ አልቻልኩም። ያኔ ታላቋን መካከለኛዋ እህቴ ታናሽ እህታቸውን ተመለከቱና ሳጥኑን የወሰደችውና አባታቸውን እስር ቤት ያስገባችው እሷ እንደሆነ ስላሰቡ ይቅርታ እንድታደርግላቸው ጠየቋት። ታናሽ እህታቸው ግን ትንሽ ዕድሜዋ ቢሆንም ትልቅ ልብ ነበራት። እህቶቿን ይቅር አለቻቸውና አቀፈቻቸው። እረኛውና 3 ሴት ልጆችም ናኦምን በማመስገን አባታቸው ከችግራቸው በማዳን ወደ ቤታቸው ሄዱ። ከዚያ በኋላ የእረኛው የ3 ሴት ልጆች ሕይወት ወደ ቀደመው ሁኔታ ተመለሰ። እንደውም ይበልጥ ተሻሽሎ ነበር። ናኦል ለእረኛው እምነቱን በመጠበቁ ሽልማት ሰጠው። ከዚያም እረኛው ቆመና ሴት ልጆቹን ተመልክቶ በዚህ ተሞክሮ ጠቃሚ ትምህርት ተምረናል አለ። ልጃገረዶችም አባዬ ምንድን ነው አሉት። እረኛውም ያለ ግልጽና ጠንካራ ማስረጃ በሰዎች ላይ መጥፎ ነገር ማሰብ የለብንም አለ። በእውነት እግዚአብሔር በእርግጥም አንዳንድ ጥርጣሬዎችን ኃጢአት ናቸው ብሏል። ታሪኩ እንደተመቻችሁ አምናለሁ። እውነት ነው። አንዳንዴ እኛ የምንጠረጥራቸው ነገር ውሸት ይሆናሉ። ውሸት ነው ብለን ደግሞ የምናስባቸው ነገር እውነት ሆነውም ልናገኛቸው እንችላለን። ላይክ እና ሰብስክራይብ ማድረጋችሁን አትርሱ።